በዚህ ሰሞን የጎጃም ፋኖ ደጋፊዎች አገር ማለት ጋይንት ከንፋስ መውጫው ሰው ማለት ጎንደሬ ቁም ነገረኛው የሚለውን ዘፈን ደጋግመው እያደመጡ ይመስላል። ይህንኑ ግጥም በማህበራዊ ትስስር ገጻቸው ያጋሩ ጎጃሚዎችም ተመልክተናል። የኢትዮጵያ መከላከያ ሰራዊት ከደቡብ ጎንደር ወረዳዎች መውጣቱን ተከትሎ ኪስ ወደሚባሉ አካባቢዎች የዘለቁት የጎንደር ፋኖ ታጣቂዎች ለረጅም ወራት ተቀዛቅዟል ተብሎ ይታማ የነበረውን የዚህ አካባቢ የፋኖ ቀጠና በማሟሟቃቸው ከአፋብን ደጋፊዎች ዘንድ ውዳሴ እየጎረፈላቸው ነው። ራሳቸው የጎጃም ልጆች አባይን በጀልባ ተሻግረው ወደ በጌ ምድር በመዝለቅ የተሳተፉበት ተልዕኮ ነው የሚሉ ምንጮችም አጋጥመውናል። በዘመነ ካሴ ባውቄ ሊቀመንበርነት የሚመራው የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን ከተመሰረተ በኋላ የአራቱ የአማራ ግዛት ፋኖች መሰባጠር ስላለባቸው ከዚያው ከደቡብ ጎንደር የተነሱ የጎንደር ፋኖች ለጀልባ ባለቤቶች ገንዘብ እየከፈሉ ወደ ጎጃም መሻገር መጀመራቸው ከተሰማ ቀናት አልፈዋል። የዚህ ሂደት ውጤት በዚህ ሰሞን ከጋይንት እስከ ደብረ ታቦር ታይቷል። የአማራ ጥያቄ በነፍጥ አይመለስም፣ የፋኖ ትግልም ከግብጽ እስከ ኤርትራ ከመቀሌ እስከ ካርቱም በተደራጀ የኢትዮጵያ ጠላት ተጠልፏል የሚሉ አካላት ደግሞ ሰሞነኛው ቲያትር ካይሮ፣ አስመራና መቀሌ የተጻፈ ነው ብለው እየተከራከሩ ይገኛሉ። የፋኖ ደጋፊ መገናኛ ብዙሃንና ዘመኑ ያፈራውን የሞባይል ስልክ እንደ ነፍስ ወከፍ መሳሪያ የታጠቁት የፋኖ ተዋጊዎች ደግሞ የደቡብ ጎንደር አንዳንድ የወረዳ ከተሞችን መከላከያ ተቶላቸው እንደወጣ ገብተው ከተቆጣጠሩ በኋላ በቀጣይ ዘመቻ ደብረ ታቦርን ይዘን እናሳያችሁ ወይስ ባህር ዳርን ብለው በመቀለድ ላይ ናቸው። ከቀልዱ ባሻገር የደቡብ ጎንደር የፋኖ ኃይሎች ከአማራ ክልል የጸጥታ ኃይሎች ጋር እያደረጉት ባለው ቀናትን ያስቆጠረ ተከታታይ የተኩስ ልውውጥ የአማሮች ደም እንደ ርብና ጉማራ እንደ አባይና ተከዜ ውሃ መፍሰስ ቀጥሏል እየተባለ ነው። ለአብነት ስማዳ ከታኝ በሚል ስንኝ የምትታወቀው ወረዳ መቀመጫ በሆነችው ከተማ ሰኞ የካቲት 2 ቀን 2018 ዓ.ም በቁጥር የበዙ የሚሊሻ የፖሊስና የአድማ ብተና አባላት በፋኖ ኃይሎች መገደላቸውን ነዋሪዎች ነገሩን ብለው የዜና ምንጮች እየዘገቡ ነው። ግድያው የሚሊሻ ቤተሰቦችን ያልማረ እንደነበረ ዘገባዎች አትተዋል። ያ በሆነ በማግስቱ ከትናንት በስቲያ ማክሰኞ የካቲት 3 ቀን 2018 ዓ.ም በደቡብ ጎንደሯ ስማዳ ከተማ የሟች አማሮችና ኢትዮጵያውያን ቀብር ሲፈጸም ዋሉንና ሁኔታው እጅግ ዘግናኝ እንደነበር የአካባቢው ነዋሪዎች ወቁልን ብለዋል። የወንድ ልጅና ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ የተባለው የአማሮች ዘመናትን የተሻገረ የጦርነት ሰሞን እንጉርጉሮ ሙሉ በሙሉ ባይሆንም በከፊል መተግበሩን ስለ ደቡብ ጎንደር አሁናዊ ድባብ የሚጽፉ የአካባቢው ተወላጆች ገልጸዋል። የማይካድራ አማሮችን ሳምሪ ከሚባለው ቡድን ነፃ ሊያወጡ ዘምተው በቦታው ላይም በአማርኛ የተጻፈ ወልቃይትን የአማራ ከሚያደርግ ታፔላ ስር ፎቶ ከተነሱ ጎንደሬዎች መካከል ብዙዎቹ በዚህ ሰሞን በፋኖ ኃይሎች መሸኘታቸውን ተከትሎ የአንዱ ሚስት ወገቧን በገመድ ታጥቃ አልቅሳ ቀብረዋለች ተብሏል። ሞትና ቀብሩ ባለበት ቀጥሎ ትናንት የካቲት 4 ቀን 2018 ዓ.ም በደቡብ ጎንደር ዞን ዋና ከተማ ደብረ ታቦር ዙሪያ ወይብላ ማርያም፣ መሎቄስ አለማየሁ፣ ቀበሮ መውጫና ማረሚያ ቤት በሚባሉት አካባቢዎች ከጠዋት 1 ሰዓት ጀምሮ የተኩስ ልውውጥ ሲደረግ ማርፈዱን የዜና ምንጮች ጽፈዋል። በዚህ ደም አፋሳሽ ውጊያ መሃል በዚያው ዕለት ረቡዕ የካቲት 4 ቀን 2018 ዓ.ም ግራሪያ በሚባለው አካባቢና ሌሎች በግል ስማቸው ባልተጠቀሰ የደብረ ታቦር አቅራቢያ ቦታዎች የድሮን ጥቃት መፈጸሙን አንብበናል። ከዚያ የድሮን ጥቃት በፊት ረፋዱን የፋኖ ተዋጊዎች ወደ ደብረ ታቦር የተወሰነ ክፍል ገብተው እንደነበረ ተጽፏል። ምሳ ሰዓት አካባቢ ግን በከተማዋ ውስጥ የኢትዮጵያ መከላከያ ሰራዊት የኮማንዶ ኃይል መግባቱ ተጠቁሟል። አንድ ምንጭ እንደሚሉ ከሆነ ደግሞ የአማራ ብሔራዊ ክልላዊ መንግስት ዋና ከተማ ባህር ዳርና ዙሪያ ውጥረት ውስጥ ገብታ ሰንብታለች። ትናንት እኩለ ቀን ላይ መነሻቸውን ከጎጃም መስመር ያደረጉ የሚመስሉ የኢፌድሪ መከላከያ ሰራዊት ወታደሮች ኦራልን ጨምሮ በተሳቢ መኪኖች እየተጫኑ ጣታቸውን የጠመንጃቸው ምላጭ ላይ አድርገው የቡድን የሚባሉ መለስተኛ መሳሪያዎች ነው በመሃል ባህር ዳር አልፈው የአባይን ድልድይ በመሻገር ወደ ደቡብ ጎንደር አቅጣጫ ተጉዟል ተብሏል። የጉዟቸው የኢትዮጵያ አየር ኃይል በድሮን የኮማንዶ ኃይሉ በአካል የአማራ ክልል የጸጥታ ኃይል በተገኘው ነገር ሁሉ ከፋኖ ኃይሎች ሙሉ ቁጥጥር እየተከላከላት ያለችውን ጥንታዊቷን ደብረ ታቦር ይበልጥ ከስጋት ነፃ ለማድረግ የታለመ ይመስላል። ደብረ ታቦር ከአጼ ሰይፈ አርድ እስከ የእጁ ሱሮ መንግስት አድራጊ ፈጣሪነት ጊዜያት ከዳግማዊ አጼ ቴዎድሮስ እስከ ንግስተ ነገስታት ዘውዲቱ የመሰናበቻ ቀናት ከደርግ የጅማሮ ዓመታት እስከ ፍጻሜው ወራት የኢትዮጵያን ወታደራዊ ሁኔታ የወሰነች ስልታዊት ከተማ ናት። የኢትዮጵያ መሪ ነኝ ብሎ ደብረ ታቦርን የተነጠቀ ኃይል ቀጥሎ ወደ ሱዳን ከዚያም ወደ ፖርት ሱዳን የምታገናኘውን እንዲሁም እስከ ምጽዋ የሚዘልቅ መንገድ ላይ ያለችውን ወረታ ከተያዘች ባጭሩ ዝነኛዋን የነገስታት ከተማ ጎንደርን ከቅርብ ጊዜ ወዲህ የአማራ ብሔራዊ ክልላዊ መንግስት ዋና ከተማ በመሆኗ
ፖለቲካዊ ዋጋው አይናርላትን ባህር ዳርንና በጥቅሉ ሰሜን ምዕራብ ኢትዮጵያን ይነጠቃል። በ1980ዎቹ መጀመሪያ ደርግ መውደቁን ኢህአዴግ ደግሞ የአዲስ አበባ ጌታ መሆኑን ካረጋገጡ የድልና የሽንፈት ቀጠናዎች ዋናዋ ደብረታቦር ነበረች። ያቺ በፋርጣ ወረዳ ተከባ ያለች የበጌ ምድር እምብርት በ2013 እና 2014 ዓ.ም በአማራ ክልል ውስጥ በተደረገው የሰሜን ኢትዮጵያ ጦርነት ጊዜም በህወሓት ኃይሎች እጅ ልትገባ የጥቂት ደቂቃዎች የእግር ጉዞ ያህል የሚርቅ ቦታ ብቻ ቀርቶ በታላቅ ተጋድሎ ተርፋለች። በደብረታቦር ምስራቃዊ አቅጣጫ የተኮለኮሉ ከባድ መሳሪያዎች ከበጌ ምድር የአማራ ገበሬዎች ጋር ተባብረው የትግራይን ኃይሎች በአይን ርቀት እየተመለከቱ ከቋመጡላት ከተማ አባረዋቸዋል። የዚያኔው የአብይ አህመድ አሊ መንግስት የደህንነት ጉዳዮች አማካሪ ገዱ አንዳርጋቸው በዚህ ሰሞን ያወጡት ምስጢር ደግሞ ደብረታቦርን ከትግራይ ኃይሎች ለመከላከል የሻቢያ ሜካናይዝድ ኃይል ከአስመራ ተጉዞ በፋርጣ መሬት ላይ መገኘት ግዴታ ሆኖ ነበር ብለዋል። ዛሬ ሻቢያ ከፋኖ ጎን እንደሆነ በብዛት እየተዘገበ ነው። የአብይ አህመድ አሊ መንግስት ቲዲኤፍ የተባለው የትግራይ ታጣቂ ኃይልም በዝንኛ የጦር መሪዎቹ በኩል ለፋኖ አመራር ይሰጥብኛል እያለ መክሰስ ከጀመረ ሰነባብቷል። የፋኖ ኃይሎች በበኩላቸው ጠላት ወዳጅ አይመርጥልኝም ሲሉ ይደመጣሉ። የኢትዮጵያ ዘመናዊ ፖለቲካ ደግሞ ብሔራዊ ጥቅም የሚባል ነገር በግለሰብ ቡድን በዛ ቢባል በፓርቲ ጥቅም የሚለወጥበት ነው። ነገሩ ከአፄ ዮሐንስ አራተኛ ይጀምራል። የተንቤኑ ሰው ዮሐንስ አራተኛ የናፒየርን ጦር ወደ መቅደላ መርተው ዳግማዊ አፄ ቴዎድሮስን በማስከበብ መይሳው ተዋክቦ ራሱን እንዲገድል አድርገው ብዙ ግላዊ ጥቅም እንዳካበቱ ተጽፏል። ራሳቸው አፄ ዮሐንስ አራተኛ ኢትዮጵያን አንድ ሊያድርጉ ላይታች ሲሉ ደግሞ የኋላው ዳግማዊ አፄ ምኒልክ ከጣሊያንና ግብጽ ጋር እየተገናኙ ብሔረ መንግስቱን በጥብጠዋል። ዳግማዊ አፄ ምኒልክ በሸዋ ንጉስነታቸው ጊዜ አራተኛውን አፄ ዮሐንስ ለመጣል ብለው ከግብጽ ጋር ሳይቀር ወዳጅነት እንደመሰረቱ ሀብታሙ አለባቸውን የመሳሰሉ ጸሐፊያን ቢያትቱም ወደ አፄ ዮሐንስ የመጨረሻ የጭንቅ ቀናት ሲደረስ ግን ጣሊያኖች ከጀርባ እንዲወጓቸው ቢያበረታቷቸውም የኢትዮጵያ ብሔራዊ ጥቅም በልጦባቸው የገለልተኝነት አቋም እንደያዙ በታሪክ ሰነዶች ተከትቧል። በ1969 ዓ.ም ዚያድ ባሬ ኢትዮጵያን ሲወር እንደ ኢሃፓ ያሉ የኢትዮጵያ ተራማጅ ኃይሎች በዓለም አቀፍ የሶሻሊዝም ቃል ኪዳን ሰበብ አገር ተደፈረች ተብሎ የጨበጠውን እየበተነ ምስራቅ ኢትዮጵያ የተገኘውን የኢትዮጵያ አንድ ገበሬ መርዳት አልፈለጉም። ኮሎኔል መንግስቱ ኃይለማርያም እንዲያውም ትግላችን በሚሉበት መጽሐፋቸው ውስጥ የኢትዮጵያ ልጆች የሚመሩት ኢሃፓ ከሶማሊያ ጋር ስንዋጋ ከጀርባ ወግቶናል ይላሉ። አብይ አህመድ አሊ የኢትዮጵያ ጠቅላይ ሚኒስትር ከሆኑ በኋላ በተቃዋሚዎቻቸው ዘንድ የሚያስተቻቸው አንዱ ጉዳይ የኢትዮጵያን ብሔራዊ ጥቅም እንደ ኢሳያስ አፈወርቂ አብርሃ ላሉ ቁጥር አንድ የኢትዮጵያ ጠላቶች አሳልፈው ሰጥተው የትግራይን የአማራንና የአፋርን ህዝብ ለጉዳት ዳርገዋል የሚለው ነው። በዚያች አብይ በቀደዱላቸው ጠባብ መስመር ወደ ኢትዮጵያ መሬት ሾልከው መግባት የተሳካላቸው ኢሳያስ አፈወርቂ አብርሃ ዛሬ ረውጣልኝ ሂድልኝ እየተባሉ ቢለመኑም አይኔን ግንባር ያድርገው ብለው ደብረታቦር ድረስ ዘልቀው ፋኖ ከተማ እንዲያወድም ውድ የአማራ ልሂቃን እንዲገደሉ እያደረጉ ነው ይባላል። በዚህም የተነሳ የኢትዮጵያና ኤርትራ ጉዳይ አሳሳቢ ደረጃ ላይ የደረሰ ይመስላል። የሚጠበቀው አንድ ጉዳይ ምናልባትም 39ኛው የአፍሪካ ህብረት ስብሰባ ነው ብለው የጻፉ አካላት አጋጥመውናል። ምክንያቱም የሁለቱ ሀገራት የጋራ ወዳጆች የመፍትሄ ሀሳብ የሚያስቀምጡ ከሆነ ነገሮች የመቀየር እድላቸው የተዘጋ አይደለም ተብሏል። ለዚህ ዓላማ ይሁን ለሌላ በግልጽ ባይታወቅም የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን አልሳውዲ አዲስ አበባ ተገኝተው ከአብይ አህመድ አሊ ጋር ተነጋግረዋል። የቱርኩ ሰው ረሲብ ጣይብ ኤርዶሃንም በቅርቡ ወደ አብይ ቤተ መንግስት ብቅ ይላሉ ተብሏል። ይህ ሁሉ የሆነ ግን በተለያዩ ተንቀሳቃሽ ምስሎች ላይ እንደሚታየው የኢትዮጵያ መከላከያ ሰራዊት የታጠቃቸው ከባድ የጦር መሳሪያዎች ወደ ኢትዮ ኤርትራ ድንበር አቅጣጫዎች በመጠጋት ላይ ይገኛሉ። የኤርትራ ጦርም ከህወሓት ኃይሎች ጋር ሆኖ ድንበር አልፎ የገባባቸው አካባቢዎች እንዳሉ እየተነገረ ነው። የሳዋ ፍሬዎች በኢትዮጵያዋ ዛላምበሳ ከተማ እገታ መፈጸማቸውም ተሰምቷል። መከላከያ በሌለባቸውና ኢትዮጵያ በትግራይ በኩል ከኤርትራ ጋር በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ነው ሲሉ ነዋሪዎች ሲናገሩ ቆይተዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶለት ነው ያለው ሲሉም ተጋሮች ተደምጠዋል። በትግራይ ምስራቃዊ ዞን የኢሮብ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ የኢትዮጵያ መከላከያ ሰራዊት ስለሌለ ደህንነቱ አስተማማኝ አይደለም የሚሉ ነዋሪዎች አሉ። የአብይ አህመድ አሊ መንግስት ለዓመታት እየበጠበጠኝ ነው የሚለውን የኤርትራቸው ከስሩ ለመንቀል ወደ ምዕራብ ወንዝ መጠጋቱ አይቀሬ ይመስላል። እሁድ የካቲት 1 ቀን 2018 ዓ.ም በአደባባይ የታየው ከጌዲዮን ጢሞቴዎስ ለኡስማን ሳሌህ የተጻፈ
የውጡልን ደብዳቤ ወርቁ እምቢ ካላችሁ በኃይል እናስወጣችኋለን የሚል ትርጉም ይሰጣል የሚሉ ብዙ ናቸው። የኤርትራ መንግስትም ለደብዳቤው የሰጠው ምላሽ ፌዝና ንቀት የተቀላቀለበት ነው። የኢፌዴሪ መከላከያ ሰራዊት ከደቡብ ጎንደር አንዳንድ አካባቢዎች ወጥቶ ወደ ሰሜን አቅጣጫ መትመም ጀምሯል የሚለው ዜና አስፈላጊ የሆነውም ከኒህ ሁለት ደብዳቤዎች በኋላ ነው። እዚህ ላይ አንድ ጥያቄ መነሳት አለበት። እሱም ኢትዮጵያ ከኤርትራ ጋር ወደ ተሟላ ጦርነት ብትገባ ፋኖን ጨምሮ የኢትዮጵያን መንግስት እንጠላለን የሚሉ ኃይሎች ሁሉ ምን አይነት ውሳኔ ላይ ይደርሳሉ የሚለው ነው። ጥያቄውን እኛ ለመመለስ አቅም የለንምና ለእናንተ ታዳሚዎቻችን ትተነዋል።